በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ሐምሌ 16 በዚህች ቀን እናታችን ቅድስት ኪዳነ ምሕረት ከመሐሪ ልጇ ከኢየሱስ ክርስቶስ የተቀበለችውን የማይሻር ቃል ኪዳኗ የሚታሰብበት ወርሃዊ በዓሏ ነው። የኪዳነ ምሕረት ስሟን የጠራ ዝክሯን ያዘከረ በእናትነቷ በምልጃዋ የተማመነ ሁሉ ከሲኦል እሳት የሚያመልጥበት፣ ካገኘው ፈተናና ጭንቀት ከመከራም ሁሉ የሚድንበት የከበረና ታላቅ ዕለት ነው። የእናታችን የቅድስት ኪዳነ ምሕረት የእናትነት ፍቅሯ፣ ቃል ኪዳኗና አማላጅነቷ ሁልጊዜ ከእኔም ከእናንተም ጋር ጸንቶ ይኑር። በዙሪያችን ካንዣበቡብን የጠላት ፍላጻ ከክፉ ነገርና ከጭንቅ ነገር ሁሉ በቃል ኪዳኗ ጥላ ስር ትጋርደን። የታመሙትን በእናታዊ እጆቿ ትፈውስልን፣ ያዘኑትን ታጽናናልን፣ ሀገራችንን ሰላም ቤታችንን ደግሞ በበረከት ትሙላልን ለዘላለሙ አሜን። ክቡራን የቴዎቶኮስ ሚዲያ ቤተሰቦች ይህንን የጸሎት መርሃ ግብር ሁልጊዜ እንደምንላችሁ ቪዲዮውን ላይክ እና ሼር እያደረጋችሁ እንደዚሁም ኮሜንት ላይ በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በእናታችን በቅድስት ኪዳነ ምሕረት ስም እናሳስባለን። ለቻናሉም አዲስ ከሆናችሁ በየዕለቱ የሚለቀቁ የጸሎት መርሃ ግብራት በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የእናታችን የቅድስት ኪዳነ ምሕረትን ድርሳን፣ የውዳሴ ማርያምን ጸሎት፣ የተአምሯን ዜናና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት፣ የቅድስት ኪዳነ ምሕረትም ቃል ኪዳኗና ምልጇ ረዳት ይሁነን ለዘላለሙ አሜን። የሐሙስ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው እንላለን። ጌታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህንን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባት ያስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኚ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅህ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሁንህ ብለን ሰጠነው። ለአብርሃም ስለ አንቺ ቃል ኪዳንን ሰጠነው። እግዚአብሔር ለአብርሃም እንደዚህ አለው፣ በልጅህ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብትገለጽለት እኔ በማኅፀንሽ አደርኩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብትገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕርየ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የሚቀመጥ የሰማይና የምድር ንጉሥ ስሆን
በወለድሽኝ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልኩ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ስሆን ከጡቶችሽ ወተት ባጣሁ ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቲባ ከእጅሽ ነጥቃ እኔም በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀልን ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፋሁትን አክሊለ ሦክ፣ የጎኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የእኔንና ይህንን ዓለም ለማዳን ውረድ ተወለድ ብሎ የላከኝ የአባቴን ፈቃድ ፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ ለዘላለሙ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና አራተኛ ክፍል። የሐሙስ ውዳሴ ማርያም። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቷ አላቃጠላትምና። ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ዕፀ በለስን በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን በላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህንን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለውስ ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናዋ አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። እግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻርና በምትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልንን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወስ ሰው የሚሆነው የእግዚአብሔር ቃል ነው ብሎ
መስክሯልና። ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በኃይሉ ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀናልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናዋን አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት፣ አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳናችን ለሆነ ሞቱም ከርቤ ያመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን የአንዲት አጽም መነሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለምን፣ ከተወደደ ልጇ ታማልደን ዘንድ። በቅዱሳንና በሊቃነ ጳጳሳት ዘንድ ቸርናት፣ ደጅ የሚጠኑትን ወልዳላቸዋለችና። ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና። ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና። ሰማዕታትና ምዕመናንም የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና። የይቅርታውን ብዛት መርምረን እንወቅ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋንህ ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህ በኋላ እንሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ ጮኸ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ሆይ ከይሁዳ ነገሥታት መሳፍንት ሀገር አታንሽም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና። ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩ የእነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶች ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንዱ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወረደና ባሕርዩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ።
ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ፣ ፈጽሞ ወገኖቹም አደረገን። ቅድስት ሆይ ለምኝልን። ይቤድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይው አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት እንደ ምስኪን አደረ! ከሰማያት ወርዶ የእርሷን ባሕሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንደዚህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአክ እንደዚህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲት አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው።
ይህች ታምር እመቤታችን የልጇ የኢየሱስ ክርስቶስና የእርሷ ባለሟል ለሚሆን ለአንድ ንጉሥ ያደረገቻት ናት። በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም የተቀረጸች ሳይባርኳት አስቀድሞ በሳጥን ውስጥ ያኖሯት አንዲት ታቦት በቤተ መንግሥቱ አዳራሽ ውስጥ ነበረች። ከዚህ በኋላ የሳጥኑ መግጠሚያ ሳይከፈት ከሳጥኑ ውስጥ ወጥታ ከግምጃ ላይ ተቀምጣ አገኟት። የንጉሥ ዕቃ ቤት ጠባቂዎችም ይህንን አይተው ደነገጡና ስለዚህ ታቦት ነገር የተደረገውን ሁሉ ፈጥነው ሄደው ለንጉሥ ነገሩት። ንጉሡም የነገራችሁኝን ያችን ታቦት አሳዩኝ አላቸውና አመጧት። ቅርጿን ባየ ጊዜ አድንቆ ደስ አለውና ያን ጊዜ ፈጥኖ ከሊቃነ ካህናት ጋር ከብዙ ዲያቆናትና ከቀሳውስትም ጋር ይባርካት ዘንድ ወደ ጳጳሳት ላከ። ይህችም ታቦት በከበረ አባት በኢትዮጵያ ሊቀ ጳጳሳት እጅ ተባረከች። እያመሰገኑም በማህሌት አክብረው አገቧት። የታቦቲቱንም መምጣት ለንጉሥ ነገሩትና ያን ጊዜ ያችን ታቦት ለመቀበል በብዙ ምስጋና በመለከት በቃጭል በመረዋና በመሰንቆ በበገናም በከበሮም ዝማሬ ወጣ። ማደሪያዋንም አከናውኖ መልኩ ጥቁር በርኖስ የሚመስል የግምጃ ድንኳን ተተክላ ታድር ዘንድ ከዚያ ገባት። በነጋውም ያቺ ጥቁር ድንኳን እንደ በረድ ነጭ ሆና ተገኘች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ይህን የክብርት እመቤታችንን ተአምር ለንጉሥ ነገሩት። ቤተ ክርስቲያን ለመስራት የሚያሻ ብዙ እጅ መንሻ ሰጠ። ዳግመኛም ነጋሪት የሚመቱ ብዙ ባሮች ሰራላት። ሁለተኛም በመዓልትና በሌሊት በየጊዜው የሚያገለግሉ ዲያቆናትና ቀሳውስትን ሾመላት። ያ ባለሟል ንጉሥ ይህንን ሁሉ ሰርቶ ከፈጸመ በኋላ ባሮችም በየሥርዓታቸው ነጋሪት ይመቱ ዘንድ ካህናቱ በግርግርታና በማህሌት ያመሰግኑ ዘንድ በመታበይም በዋዛ በፈዛዛ ነገር ሳቅ ስላቅም በማብዛት በሌሎቹ አብያተ ክርስቲያናት እንዳስለመዱ ጀመሩ። ያን ጊዜ እመቤታችን በእነርሱ ፈረደችባቸው። ከእነርሱ ጉሮሯቸው የተዘጋሉ፣ ራሳቸው የታመማሉ፣ የሆዳቸው አንጀትም የታመሟሉ። ሁሉም ልዩ ልዩ በሚሆን ደዌ በሽተኞች ሆኑ። ለንጉሥ ተገልጻ አባቴ ዳዊት የኃጥአንን ገንዘብ ለራሴ አልቀበልም እንዳለ ምስጋናቸው ማህሌታቸው አላማረኝምና እነዚህን ትዝህርተኞች ትዕቢተኞችን ወደ እኔ አታቅርብብኝ አለችው። በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ቃል ይህንን ነገር ከሰማ በኋላ ሥጋውን ደሙን በሚያሳርጉበት ጊዜ ከንጹሐን ካህናት በቀር ወደዚያች ቦታ ወደ ቅጽሯ ውስጥ እንዳይገቡ ከለከላቸው። ያችን ታቦት ወደ እርሷ አቀረባትና ፍጹም ሐዘን ባገኘው ጊዜ ወደ እርሷ መልሶ እየለመነ የተመኘውንና ያሰበውን ያገኝ ነበር። ስሟንም ባህታዊት ማርያም አላት። ያችም ታቦት እስከዚያች ቀን ድረስ በንጉሥ ቤት ነበረች። ነገሥታትም በየዘመናቸው በክብር ላይ ክብር ይጨምሩላት ነበር። እስከ ዛሬ ድረስ የሚያስጸይፍና ልቦናን የሚያስነቅፍ ኃጢአት ያለው ወደ እርሷ ገብቶ የሚቀርብ አልነበረም። ሰውን በመፍራትና በድፍረት የሚቀርብም ወዮልን ወዮታም አለብን እስከሚሉ ድረስ በጽኑ ደዌ ይያዛሉ። ይህችም መቅሰፍት በድፍረታችን አግኝታናለችና ስናውቅ ስንረዳ የሰውን ፊት በመፍራት ለተጎዳን ለእኛ ወዮልን አሉ። የከበረች ቤተ ክርስቲያን ወገኖች አስተውሉ። ዘወትር የሚጠብቋት ንጹሐን ትጉሃን መላእክት አሉና እንዳይቀስፏችሁ ያለ ንጽሕና ወደ ቤተ ክርስቲያን መግባትን ልማድ አታድርጉ። ወደ እርሷ የሚቀርበውን ሁሉ ይበቀሉታል፣
ያደረባት ሰማያዊ ንጉሥ ንጹሕ ያይደለ ኃጢአትን የሠራ ሰው ቢኖር አይቅረብ ብሎ ቃል ኪዳን ሰጥቷታልና። ከቤተ ክርስቲያን መግባትን የከለከለ ተኝቶ የሚሰሩትን ዝሙት ብቻ አይደለምና ሐሜትና ነፍሰ ገዳይነትም ነው እንጂ። ቂምን በቀልንም በልቡ ውስጥ ያኖረ ሁሉ አይግባ፣ ይህ ፍጹም ኃጢአት ነውና። የጌታችሁ እናት የእመቤታችንን ተአምር ለመስማት ከዚህ የተሰበሰባችሁ በየስማችሁ ሕፃናትና ሽማግሌዎች፣ ሴቶችም ወንዶችም እግዚአብሔር እርሱም መፍራትን በልቦናችሁ ያሳድርባችሁ። በመዓልት በእናንተ ይደርባችሁ፣ በሌሊትም በመካከላችሁ ይኑር። ስለ እናቱ ስለ እመቤታችንና ስለ ሥጋው ደሙ በእውነት ኃጢአታቸውን ይቅር ይበላችሁ እስከ ዘላለሙ ድረስ አሜን። በወርሃ ሐምሌ በ16ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሜ አገር ነበር። አባቱም አጥራቢዎስ የሚባል ባለጠጋ ነው። የእናቱም ስም ብዱራ ይባላል። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገው አሰራለት። ሁልጊዜ የሚያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግሮ የምንኩስናን ሥራ መሰገነለት። ይህን ዓለም እስከ ናቀና እንደ እርሱ መነኮስ ይሆን ዘንድ እስከወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴው ወደ ገዳሙ ይወስደው ዘንድ ፈለገ። መነኩሴውም አባትህን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድናት አማለው። ከዚህም በኋላ በስውር ወስደው በመርከብም ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ አስጨናቂ ናት አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ሥጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጠመደ። አበምኔቱም ልጄ ሆይ ለሰውነትህ እዘን፣ ድካምህን ቀንስ፣ መነኮሳቱም ሁሉ እንደሚሰሩት ሥራ እያለ ያጽናናውና ይመክረው ነበር። በዚህ ተጋድሎም 7 ዓመት በሆነው ጊዜ ከእነርሱ በረከትን ትቀበል ዘንድ ከመሞትህ በፊት ወደ አባትና እናትህ ሂድ የሚል ራእይን ተመለከተ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህ ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶ አገኘ። የእርሱንም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደለ ባሮቹ ከአባቱ ማዕድ የሚጥሉለትን ፍርፋሪ እየተመገበ 7 ዓመታት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። እረፍቱን በቀረበ ጊዜ
የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንደዚህም አላት፣ ይህንን መጽሐፍ አንብቡ፣ እኔንም አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱ ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። በአማላቸውም ጊዜ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ለቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7 ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱ መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀቻቸውን ያማሩ ልብሶች አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቁም ገነዙት። በዚያ በትንሽ ማደሪያ ውስጥም ቀበሩት። ከሥጋውም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህም በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የእናታችን የቅድስት ኪዳነ ምሕረት ምልጃዋ፣ ጸሎቷ፣ የእናትነት ፍቅሯ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኑር። የጻድቁ አባታችንን በረከት ይደርብን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።